ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ምዕራፍ 2 ክፍል 4 እስከ 10,000 ያሉ ቁጥሮችን መቀነስ። ይህንን ስናወያይ እንግዲህ በመጀመሪያ የምንፈጀው ነገር የለም። እዚህ ጋር ይሄ እዚህ የምታዩት ምሳሌ ላይ የተጠቀመበት የአቀናነስ ስልት ምን እያደረገ እንደሆነ ግልጽ ያልሆነላችሁ ካላችሁ ይችን ግልጽ ላድርግ። በመጀመሪያ እዚህ ጋር ሰሌዳ ልጠቀምባት ከትንሽ ምሳሌ ልነሳ ምን እያደረገ እንደሆነ። ምሳሌ አንድ ብሄድ 63 ሲቀነስ 17 ቢላችሁ ለምሳሌ ምንድነው እያደረገ ያለው? 63 ሲቀነስ 17። አሁንም በመጀመሪያ ቆይችን አንዴ ተቆየና እንደዚህ ቢሆን ለምሳሌ 63 ሲቀነስ 12 ቢሆን አሁን ይሄ ምንም አይቸግራችሁ። ከ3 ላይ ሲቀነስ 2 1 ትላላችሁ። ከ6 ላይ ሲቀነስ 1 5 51 ትላላችሁ። ይሄ ነው። አሁን ግን እንደምታዩት ከ3 ላይ 7 አይችልም አይደለ? እናም ይበደራል ነው። ከማን? ከ6። ስለዚህ ይቺ 3 ወደ 13ነት ትቀየራለች። እናም ምን ብሎ አስቀመጣት? እዚህ ጋር 13 ብሎ አስቀመጣት። ያውና ይቺ 6 አበድራለች እና ምን ሆናለች? እሷ ደግሞ 5 ሆናለች ብሎ እንዲህ አስቀመጣት። አሁን የምንቀንሰው እንዴት ነው ማለት ነው? ከ13 ላይ ስንትን እንቀንሳለን? 7ን እንቀንሳለን። ከ13 ላይ 7 ስንት ይሆናል? ከ13 ላይ 7 ስንቀንስ 6 ይሆናል። በቃ አሁን እንመጣና ደግሞ ከ5 ላይ 1ን እንቀንሳለን። ከ5 ላይ 1 ሲቀነስ 46። ይሄንን ነው አንድ ከትንሽ ምሳሌ ስነሳላችሁ። ከዚያ በኋላ ቼክ እያደረገ ያሳያል። ቼክ የምናደርገው ምንድነው? ትክክል መሆኑን ለማረጋገጥ 46 ነው ድርሻ የደረሰው እያለን ነው። ከ46ንና 17ን ስንደምር 63 ይመጣል ወይ? እሱን እናሳያለን። 46 እና 17 46 እና 17ን እንደምራቸው እስኪ። ሁለቱን 6 እና 7ን ስንደምር 13 3ን ጽፌ አንድ አለኝ 1 እና 4 5 5 እና 1 6 63 መጣ። እውነት ነው። በሌላ ምሳሌ ላሳይ ደግሞ እዚሁ ምሳሌ ላይ 725 ሲቀነስ 428 እዚህ ጋር ምንድነው ያደረገው? አሁንም ከ5 ላይ 8 ስለማይችል ይቺ 5 ከዚህ ከ1 ትበደርና 15 ትሆናለች። 15 ትሆናለች። ልብ በሉ ይቺ 2 ስላበደረች 1 ትሆናለች። አሁን በኋላ እየቀነስን ስንሄድ ይቺ ከዚች 1 ላይ መተን ይቺን 2 ልንቀንስ ነው። አይችልም አይደል? አይችልም። ያ ስለማይችል ምን ልናደርግ ነው? ከ7 ላይ ልንበደር ነው። ከ7 ላይ 1 ስንበደር 11 ይሆናል። ይቺ 7 ደግሞ 6 ሆናለች። እንዲህ አድርገን አመቻቸን ማለት ነው። በመጀመሪያ ምን አደረግን? ይቺ 5 ወደ 15ነት ተቀየረች። ያውና አሁን ይችን መተን 8 እንቀንስላታለን። ይቺ ደግሞ ስላበደረች 1 ሆነች። ያውና
ከአንድ ላይ መተን እዚህ 2 ብንቀንስ አይችልም። ስለማይችል ከ7 ላይ መታ ትበደርና 1 ወደ 11ነት ተቀየረች። ከዚያ በኋላ ግን እንዳንረሳ በኋላ 7 ላይ 4 ብለን እንዳንቀንስ እንዳንሳሳት 6 መሆኗን ለማስታወስ እዚህ ጻፍ። አሁን ሪስፔክቲቭሊ መቀነስ ነው ከዚህ በኋላ የሚሆነው ስራ። እሺ ልቀንስ ነው። ከ15 ላይ እመጣና 8 ቀንሳለሁ። ቀጥታ ከ15 ላይ 8 ስቀንስ 7 ይሆናል። ኦኬ ከ11 ላይ 2 ልቀንስ ነው። አሁን ደግሞ 9 ይሆናል። ከ6 ላይ 4 ልቀንስ ነው 2 ይሆናል። 297 መልስ ይሆናል ነው እያለን ያለው። ውድ ተማሪዎች ትክክል ለመስራታችን ቸክ ለማድረግ እንግዲህ 297 አምጥተናል። 297ንና የቀነስነውን ወይም ተቀናሹን 428ን ስንደምር 725 ይሆናል ወይ ነው እዚህ ጋር እያሳያችሁ ያለው። ምክንያቱም አሁን በቀላል ምሳሌ ብነግራችሁ ከ10 ላይ ሲቀነስ 7 ብላችሁ መልሱ 3 ነው ልትሉኝ ነው። ትክክል ለመሆናችሁ 3 ያላችሁትንና ተቀናሹን 7ን ስትደምሩት ምን መምጣት አለበት? 10 መምጣት አለበት። ይሄ ነው ጽንሰ ሐሳቡ። አንድ ምሳሌ ልጨምርላችሁ። 260 ለምሳሌ 260 ሲቀነስ 167 ላድርገው። 260 ሲቀነስ 167 አሁን ከ0 ላይ 7 ስለማይችል ከዚች ይበደራል ከ6 ላይ ማለት ነው። እና ይቺ 0 ወደ 10 ነጥብ ብዬ ጽፋለሁ እዚህ። አሁን ይቺ 5 ሆናለች። ልብ በሉ ይቺ 5 ከ6 ጋር በኋላ በምንቀናንስበት ጊዜ ምን አትችልም። ስለማትችል ይሄን በማሰብ ከአሁኑ ገና ከዚህ ከ2 1 ትበደራለች። 15 ብለን እዚህ እንጽፋለን። አሁንም አንድ ማስተዋል ያለብን ነገር ለ15 እንድትሆን ይቺ መስዋዕት ከፍላለች። 1 ስለሰጠች 1 ይቀራታል። አንድ ብለን እዚህ እናስቀምጣለን። አሁን እንቀንስ። ከላይ ካሉት ጋር ይሄንን መተን ከላይ ካሉ ቁጥሮች ጋር እዚህ ጋር ካሉት ጋር መቀነስ ነው። መተን ከ10 ላይ 7 ስንቀንስ 3 ይሆናል። ከ15 ላይ 6 ስንቀንስ 9 ይሆናል። ከ1 ላይ 1 ስንቀንስ 0 ይሆናል። 93 አይባልም 93 ይሆናል። 93 እና 167ን ስንደምር 260 መምጣት አለበት ነው። ውድ ተማሪዎች ይሄ ነው የዚህ ጽንሰ ሐሳብ። እዚህ ጋርም በቴብል በደረጃ ምን እያለ የሚያስቀምጥላችሁ። አንድ እንደው እዚህ ጋር ደግሞ ልጨምር እስኪና ለምሳሌ 260 አሁንም 260 ሲቀነስ 117 ቢሆን አሁን ይለያል። ይሄ ቅድሙ ልብ በሉ ተመሳሳይ እንዳይመስላችሁ። ይቺ ስለማትችል እዚች እንበደርና 0 ወደ 10 ትቀየራለች። ልብ እንበል። ይቺ ስላበደረች ስንት ሆናለች? 5 ሆናለች። 5 ብለን እንጻፍ። 2 ምንም ነገር የሰራችው ስራ ስለሌለ ባለበት ትሆናለች።
አሁን የምንቀንሰው እንዴት ይሆናል? እንግዲህ ይቺን ተከትለን እዚህ ጋር ካሉት ከአናት ላይ ካሉት ላይ ይሄን በቀጥታ ሬስፔክቲቭሊ መቀነስ ይሆናል። እንቀንሳ ከ10 ላይ 7 ስቀንስ 3 ከ5 ላይ 1 ስቀንስ 4 ከ2 ላይ 1 ስቀንስ 143 እና ይሄን ያሳየዋችሁ በቀጥታ ከምናልፈው ብዬ እንጂ እንደው ከዚህ ሁሉ አንድ አለኝ እያልን እየተበደርን ብንሰራውስ ካላችሁ ያው ይቻላል ነው መልሱ። ለምሳሌ የመጀመሪያው እንደገና 725 እዚሁ ጋር እስኪ ልጻፈውና 725 ሲቀነስ 428 እንግዲህ የእስካሁኑን አካሄድ የረዘመውን አካሄድ የትኛው እንደሚሻል እንደ ልጆች አይነት እንደ ተማሪው አይነት አንዱ ተማሪ ይሄ መንገድ ደስ የሚለው አሁን ያሳየዋችሁ መንገድ ወይም እዚህ በኤግዛምፕል ላይ እዚህ ላይ የሚያብራራው መንገድ ደስ ይለዋል። አንዳንዱ ደግሞ ይሄ አይመቸውም። ዝም ብሎ በተለምዶ በረጅም ጊዜ እንደምናውቀው የማቀናነስ መንገድ ምንድነው የምናደርገው? ከዚህ ላይ ከ5 ላይ 8 አይችልም። ስለዚህ ከዚህ ላይ ይበደራል። ይቺ 5 ስንት ሆነች? 15 ከ15 ላይ 8 ስቀንስ 7 እሺ ይቺ ደግሞ ስላበደረች 1 ሆናለች። 1 ላይ ሲቀነስ 2 አይችልም። ከዚህ ይበደራል 11 ከ11 ላይ 2 9 ይቺ ስላበደረች 6 ሆናለች። ከ6 ላይ 4 2 297 ብሎ መስራት ይቻላል። ግን ምንድነው ያው እንዳበደረች ማስተዋል ይኖርብናል ነው። እንዳበደረች አሁን ብዙ ጊዜ ስህተት የሚፈጠረው ምንድነው? ይቺ ተበደረችና 15 ሆና 8 ሲቀነስባት 7 አለ። 7ን ከጻፍን በኋላ እዚህ ጋር ስንመጣ ከ2 ላይ 2 ይሉና ተማሪዎች 0 በማለት ስህተት እንዳይሰሩ ነው እስካሁን ድረስ ስንሰራ የነበረው የማደላደል ስራ ነው። ሌላ ምንም እንትን የለውም። ያረዘምን ይመስላል እንጂ አካሄዳችንን የተራዘመ ነገር የለውም። ተማሪዎች ይችን መልመጃ የቤት ስራ ልስጣችሁና ምንድነው እያላችሁ ያለው በአቅራብ የመጀመሪያው እያደረጋችሁ እንድትቀንሱ አንደኛው ጥያቄ፣ ሁለተኛ ጥያቄ፣ ሶስተኛ 4 5 6 7 መልሶ እዚህ ጋር አለ። እሺ 11 እነዚህ መልመጃዎች ፈጠን ብለን እንሰራና የመቀነስ ስልቶች የሚል ደግሞ ሌላ ስልት እንግዲህ ካለው የምናይ ይሆናል። ተማሪዎች መምህር መሐመድ ነኝ። የዛሬው ውይይታችን ወይም ክፍል 4 እዚህ ላይ ያበቃል። በሌላ በክፍል 5 እስከምንገናኝ ድረስ ወላጅ ቤተሰቦችንም እጅግ አመሰግናለሁ። ለዛሬ እዚህ ላይ ያበቃለሁ። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ እያደረጋችሁ ላይክ ኮሜንት እየሰጣችሁ እንድትፉ ጠይቃለሁ።